የጂፓወር ቲክቶክ ክሬቲቭ አዋርድ እየተቃረበ ነው። የቀረን አንድ ሳምንት ብቻ ነው ጋይስ። ማንን ትወዳለህ? ያው የምወደው አዶናይ ነው። አብዱዬል ደስ ይለኛል። ጎስት ያሸንፍ እንዴ? መኪናውንስ ማን የሚወስደው ይመስልሃል? ከአዶናይ ውጭ ማን ይወስዳል? ስለ ኳስ የሚያክሰው ነው ደግሞ መብላት ያለበት። የሚያክሰው ይብላል። ሰላም ጤና ይስጥልን፣ እንደምን ሰነበታችሁልን? ይህ ጂፓወር ቲክቶክ ክሬቲቭ አዋርድ እንዲሁም ቅርንፉድ ኢቨንትስ ከአርትስ ቲቪ ጋር አንድ ላይ በመሆን ለእናንተ ይዞላችሁ የሚመጣው ጤና ይስጥልን ቲክቶክ የተሰኘው ሳምንታዊ ፕሮግራማችን ነው። ሳምንታችሁ እንዴት ነበር? ጥሩ እንዳለፈ አልጠራጠርም። ታዲያ ለእናንተ ምርጡን አዝናኝ የሆኑ ፕሮግራሞቻችንን በዚህ ሳምንት ይዘንላችሁ መጥተናል። ወደዛ ከማለፋችን በፊት ግን የጂፓወር ቲክቶክ ክሬቲቭ አዋርድ እየተቃረበ ነው። የቀረን አንድ ሳምንት ብቻ ነው ጋይስ። በዚህ አንድ ሳምንት ውስጥ ታዲያ እየገባችሁ ድምጻችሁን መስጠት መቀጠል እንዳትረሱ። በውጭ ሀገርም ያላችሁ እዚህም ሀገር ውስጥ ያላችሁ ሰዎች በተመቻቸላችሁ ፕላትፎርም በመጠቀም ድምጽ መስጠት ለምትወዱት ኮንተንት ክሬተር እንዲያሸንፍ እንግዲህ ድምጻችሁን መስጠት አሁንም መቀጠል ይኖርባቸዋል። ታዲያ ቲክቶክ ብለን ስናስብ የቲክቶክ ፕላትፎርም በአሁን ጊዜ እጅግ በጣም ወሳኝ የሆነና ሁሉም ሰው በዚህ ጊዜ ላይ እየተጠቀመ ያለውና ብዙ ሰውን ደግሞ ትልቅ ደረጃ እያደረሰ ያለ በጥሩ በኩል የሚጠቀሙ ሰዎችን ትልቅ ደረጃ እያደረሰ ያለ ፕላትፎርም ነው። ይህንን ታሳቢ በማድረግ እንግዲህ በአሁኑ የመጀመሪያው ፕሮግራማችን የሚሆነው ከስቱዲዮአችን ደግሞ ወጣ ብለን አካባቢው ላይ ያሉ ሰዎችን የተለያዩ ጥያቄዎችን እየጠየቅን ነበር። አንዱ ጥያቄያችን ቲክቶክ ኮንተንት በመጀመራችሁ ወይንም ባለመጀመራችሁ ቆጭቷችኋል ወይ? ከጀመራችሁ ደግሞ ምን አይነት ጥቅሞችን አገኛችሁ የሚል ጥያቄ ነበር። ከዛም በተረፈ ደግሞ በጂፓወር ቲክቶክ ክሬቲቭ አዋርድ ፕሮግራሙ ላይ ማን የሚያሸንፍ ይመስላችኋል የሚል ግምታቸውን እንዲሰጡን ጠይቀን ነበረ። ወደ ፕሮግራሙ እንሰዳችሁ። ቲክቶክ ትጠቀማለህ? እጠቀማለሁ። ምን አይነት ቪዲዮዎች ይመችሃል? የመዝናኛ ቪዲዮ፣ ቀልዶች ምናምን ፈኒ ቪዲዮ በጣም ይመቸኛል። ቲክቶክ አካውንት አለኝ ግን ብዙም አልጠቀምም። ብዙም አትጠቀምም? ኦኬ። ስራ ቢዚ ያደርግሻል? በስራ ቢዚ ስለመሆን የሆነ ሰዓት ላይ ከፍተዋለሁ፣ ከዛ መልሼ ዘጋዋለሁ። ብዙም አለኝ። ካየሁም ደግሞ የድራማ ነገር እነዚህ አሉ። መንሱር ምናምን የሚባለው ልጅ እማማ ዝናሽ ያው እኔ ኮንተንት የምወደው ኮንተንት ኳስ ላይ ነው፣ ፉትቦል ላይ ነው። ደስ ይለኛል። አብዱዬል ደስ ይለኛል። የማንቼ ደጋፊ ስለሆንኩ አብዱዬል ደስ ይለኛል። ዮርዳም ራሱ በጣም ደስ ይለኛል። እነሱ ደስ ይለኛል። አብዛኛውን ጊዜ የኳስ ምናምን እንደማየው ከሆነ የቅዱስ ጊዮርጊስ ደጋፊ ነህ መሰለኝ አይደለ? የጊዮርጊስ ደጋፊ ነህ። እሺ። ስለዚህ ስፖርታዊ ነገሮች በጣም ይመችሃል ማለት ነው? ይመቸኛል። ያው እኔ የምሰራው ለየት ያለ ኮንተንት ነው። ኦንላይን ላይ ሀስል ሳረግ ከዜሮ ተነስቼ ስኬታማ ለመሆን ምናምን እቃዎችን ምናምን ስሸጥ አሳያለሁ። ስለዚህ ሞር ላይክ ሞቲቬት የሚያደርግ ሰውን አይነት ኮንተንት ነው የምትሰራው ማለት ነው? አሁን 12ኛ ክፍል ወድቄ ነው የጀመርኩት። ሰዎች ያው ያለ ትምህርትም እንደሚሳካላቸው ለማሳየት በዛውም ጆርኒን ዶክመንት እያደረግኩኝ ነው። የመስራት ሀሳብ አለ ወይ ደግሞ ብሰራው ኖሮ እስካሁን ደስ ብለህ ቆጭቶ ያውቃል? ግን ያው ሰራለሁ እያልኩ ያው አንዳንድ ነገር ደግሞ ለማስራት ብዙ ነገር ነው መጀመሪያ አጀስት ማድረግ ያለብሽ። እሱ ነገር አጀስት ካደረግሽ ሰራለሁ። ታይም አለ ምን አለ? ብዙ ታይሞች ነገሮች አሉ፣ ብዙ ፋክተሮች አሉ ብቻ ኢግኖር የሚያደርግሽ ማለት ነው። እሱ ነገር አጀስት ካደረግኩ በኋላ ሰራለሁ። ኮንተንቶችን ሰራለህ? በቢዝነስ ምናምን። ኦኬ። በቢዝነስ ላይ ትሰራለህ ኮንተንቶችን? የራሴ ነገሮች ምናምን ዝም ብዬ በመሸጥ ምናምን ኦንላይን ላይ። ኦኬ። ኦንላይን ላይ ፕሮሞት ታደርጋለህ፣ እቃዎችን እያሳየህ ማለት ነው? እቃዎች ፕሮሞት አደርጋለሁ። ስታዘዝ ምናምን ይጃል ተናል። ኦኬ። ምን ያህል ፎሎወር አለ? ብዙ አይደለም፣ 1000 ምናምን። 1000። ግን አሁን ቲክቶክ ባለመጀመሪ ብለሽ ትቆጫለሽ? የመጀመር ፍላጎት አለሽ ኮንተንቶችን የመስራት? ስለማይመቸኝ ነው የማልጀምረው። ብዙም አጋጣሚ ስለማላገኝ ነው እንጂ መጀመር እፈልጋለሁ። ምን ያህል ፎሎወር አለ? 3 ወሬ ነው 6000 ምናምን። አሪፍ ነው። ለ3 ወር 6000 ከሆነ ከዛ ትንሽ ገፋ ስትል ደግሞ 10000 በላይ እንጠብቃለን። ግድ ነው። ቲክቶክ በደንብ ታያለህ ማለት ነው። በዛ አጋጣሚ ያው ኮንተንቶችንም ስትሰራ በደንብ አንተንም ሞቲቬት የሚያደርጉ ሰዎች ብዙ ይኖራሉ ብዬ ተስፋ አደርጋለሁ። እና ምን አይነት ቪዲዮዎች ይመችሃል? ማንን ትወዳለህ? ያው የምወደው አዶናይ ነው። ምክንያቱም አንደኛ ያው ተደፋፍሬ ህልሜን እንድጀምር ቲክቶክ ላይ እንድሰራ ስለጀመረኝ እሱን ነው ማመስገን የምፈልገው። የእሱ አስተዋጽኦ አለበት። አይ ቲንክ በፈኒ ቢሰራ ደስ ይለኛል። ያው ብዙ ጊዜ ፈኖች ምናምን ስለሚመቸኝ
ፕላስ ደግሞ ያው እንደ ሁኔታው ታያለሽ። አንድ ነገር ከመጀመርሽ በፊት ብዙ ነገር አይተሽ ነው። ሜቢ በሱም ሊጀምር ይችላል፣ አዘርዋይስ በሌላም ደግሞ ሊጀምር ይችላል፣ አይታወቅም። ከስፖርት ኮንተንት ከሚሰሩ ሰዎች ማንን ታደንቃለህ? ጎስትን ታደንቃለህ? ጎስት ፏድ ኦኬ ይመችኛል። ስለዚህ አሁን የጂ ፓርቲ ቲክቶክ ክሬቲቭ አዋርድ 2025 አለ ፊታችን እና በዛው የአዋርድ ፕሮግራም ላይ ማን ያሸንፋል ብለህ ትጠብቃለህ? ወይ ደግሞ ማን እንዲያሸንፍ ምኞትን ትገልጻለህ? ያው አዶናይ ነው። ሌላ ማናት? አዶናይ ነው ልጋ አንተ። ምክንያቱም ለእኔ ለመጀመርም የሆነ እንትን ስላለ ኮንትሪቢዩሽን ስላለ በደንብ ሞቲቬት አድርገዋል። ኦኬ አዶናይ እንዲሆን ነው የምፈልገው። በፈኒ ሳይድ አላውቅም፣ ብቻ አጠቃላይ ግን አጠቃላይ ግን አዶኒ ቢበላ ደስ ይለኛል። እሱ አደናቂ ነኝ፣ ብዙ ጊዜ ይመቸኛል እሱ ቢበላ አይ ቲንክ ይበላም ብዬ ደግሞ አስባለሁ እና እሱ እንደሚበላ ተስፋ አደርጋለሁ። መኪናውንስ ማን የሚወስደው ይመስልሃል? ከአዶኒ ውጭ ማን ይወስዳል? ደስ ነው አሁን የጂ ፓርቲ ቲክቶክ ክሬቲቭ አዋርድ 2025 እየተካሄደ ነው እና ኖቬምበር 29 ይካሄዳል ዋና ፕሮግራሙ። እዛ ላይ ማን እንዲያሸንፍ ትፈልጊያለሽ? ምኞትሽን ለማን ትገልጫለሽ? ለአዶናይ እና ለዩቲ ለሁለቱም ነው እንገልጽ። ማን ቢያሸንፍ ትመኛለህ? ከአንድ በላይ መጥቀስ ትችላለህ? ጎስት ያሸንፍ እንዴ? ጎስት እንዲያሸንፍ ነው የምትፈልገው? ትክክለኛ ስለ ኳስ የሚያውቅ ሰው ነው ማሸነፍ ያለበት። ጎስት ያሸንፍ። ኦኬ አቢጌልም እኮ ጎበዝ ነው ግን ሁለቱ እንግዲህ አይተሃል፣ በጣም ፉክክር ላይ ነበሩ የሆነ ጊዜ። ኧረ በቃ ምንም እኮ አምጥታችሁ ለጎስት እግዚአብሔር ለጎስት። እሺ ስለዚህ ለጎስት እንግዲህ ያለህን ጥሩ ምኞት መግለጽ ትችላለህ። ጎስት ያራዳ ልጅ ዝም ብለሽ ቀጥይበት። በአርሰናል አሪፍ ነው፣ ጎበዝ ነው። የአርሰናል ደጋፊ ነው? እኔ ባሎን ስለ ጎስት የአርሰናል ደጋፊ ነው። እኔ ጎስት ቢበላው ደስ ይለኛል። ኦኬ እና ጎስት ይመቸኛል፣ አድናቂ ነው። ቢበላው ደግሞ ደስ ይለኛል። ለምን ለአርሰናል ብዙ ነገር ያደረገ ነው። ኢትዮጵያ ላይ ብዙ ስለ አርሰናል እንዲንቀሳቀስ ሌሎቹንም አሪፍ እንትን ነው ስልሽ ክሬዲት ይሰጣል ለሌሎቹ። ስለዛ ምናምን የሆነ አቢጌል ነቆራ ነው ብዙ ጊዜ ለነቆራ ደግሞ አሉ ሌላ ስለ ኳስ የሚያውቅ ሰው ነው ደግሞ መብላት ያለበት የሚያውቅ ሰው ይብላል። ፕሮግራማችን ተመልሰን መተናል። እንግዲህ እንዳዝናናችሁ ተስፋ አረጋለሁኝ። የአብዛኞቹ ሰዎች መልስ እጅግ ሲያዝናናን ነበር። ግማሹ ቲክቶክ የመክፈት ሀሳብ አለው፣ ግማሹ ደግሞ ጭራሽ ፍላጎቱም የለውም። ግን በጣም የሚያዝናኑ መልሶችን ነግረውናል። እንደገና ደግሞ አድናቂዎቻቸውን ያመሰገኑበትን ፕሮግራም ነበረ ማለት ነው። ድሉን ሰተናቸው እጅግ የሚወዷቸውን ኮንተንት ክሬተሮችን ምስጋና አቅርበዋል፣ እንዲያሸንፉ ምኞታቸውን ገልጸዋልና ጥሩ ቆይታ እንዳሳለፋችሁ ተስፋ እናደርጋለን። በመቀጠል ደግሞ እጅግ በጉጉት የምንጠብቀው ከኮሜዲያን ሰይፈ ጋር የሚኖረን የቪዲዮ ሪያክሽን ነው የሚያደርግልን። እንግዲህ እስኪ ምን ይዞልን መጣ ሰይፈ? አብረን እንመልከት። አርትስ ቲቪ ከጂ ፓወር ቲክቶክ ክሬቲቭ አዋርድ እና ከቅርንፉድ ጋር በመሆን የሚያቀርብላችሁ ጤና ይስጥልኝ ቲክቶክ ነው። የተለያዩ ቪዲዮዎች ላይ ሪያክት እናደርጋለን። ቲክቶክ ላይ የነበሩ ከዛ ካታጎሪዎችን አንስተን እንፈትላለን ማለት ነው። እኔ ኮሜዲያን ሰይፈ ነኝ። እንኳን ደህና መጣችሁ። መጀመሪያ ላይ ያለም ቪዲዮ ሉዓል ናት። ሉዓል አይ ቲንክ የመጀመሪያው ቲክቶክ አዋርድ ላይ አይ ቲንክ ቤስት ፊሜል ኮሜዲያን የበላችሁ እሷ ናት መሰለኝ። ኦር ቤስት ፊሜል ቲክቶክ እዚህ ላይ አባቷ ነው ምትጮህ ፓርት ማለት ነው። እኔ በጣም ነው የሚጸዳኝ። እሺ እኔ እኮ ግርም የሚለኝ የእሷስ ይሁን ምንድን ናት እናንተ? አባዬ አላወቃቸውም እንዴ? ቲክቶከሮች እኮ ናቸው፣ ፌመስ ናቸው። የማን ልጅ ነህ አንተ? የአቶ እሸቱ ልጅ። እሸቱ ድርተኛ? ድርተኛ ቅሌት ነው ወይ? ቅሌት ነው ወይ? እንዴ አንተ እንዳገባ ብያህል ነበር እዚህ ቤት? ኧረ አባዬ ቪዲዮ እኮ እንድንሰራ ነው የጠራሁት። እኔ እኮ የአሁኑ ስልኩ እንደው ግርም እኮ ነው የምትሉ። በእኛ ጊዜ ጦር ሜዳ መድፍ ላያችን ላይ እየወደቀ ከጥይት ጋር የተሯሯጥን ነበር የምንዋጋው። እዚህ እናንተ ወጣ ሌባ ልጅ እያለ እናት እንትኖች ጓደኞች ፊት ገርፋ አታውቅም። ከዛ በደንብ ገርፋ ትሄዳለች ትታ ማለት ነው። ከዛ እያልክ ተጫውታ አታውቅም። እዛው ከጓደኞች ጋር ልክ እንደዛ ነው የሚመስለው።
ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ሰዎች ወይዘው ይሄ ቪዲዮ መጀመሪያ ሳይሆን ማለት ነው በግራ በኩል ያለው ሰውዬ ማለት ነው ጨለደዳ አይመስልም እንትማ እኔ ሜካፕ ሲያደርግ ጨለለ በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል። እነዚህ ሰዎች በቁጥጥር ስር የዋሉት በአልጄሪያ ሲሆን እንደምትመለከቱት ታዲያ በግ ለብሰው የበግ ልምድ ለብሰው እንደዚህ ወደ ስፔን ሊያቋርጡ ሲሉ አልጄሪያ ውስጥ በቁጥጥር ስር ውለዋል። ኦኬ እንትን የምን ሀገር ዜጎች ናቸው አልታወቀም። ባይዘው የምን ሀገር ዜጋ እንደሆኑ እስካሁን ድረስ መረጃው ይፋ አላደረገም። አልታወቀም። ተስፋ አደርጋለሁ። ነገር ግን በጣም የሚያስቅና እጅግ በጣም የሚያስገርም ነው። እኔ ቆይ እግዚአብሔር አሁን እኮ ገምት ከተባልክ ማለት ከሶስት ውስጥ ማለት ነው ኢትዮጵያን ብትገምት ማለት ነው የሆነ ትልቅ የፐርሰንት እድል አለ እንኳን እንዴ እንኳን በግ እኮ እንደው ማሪሽ ነው። እኔ ፊንጣ መስዬ ከሀገር በወጣው በዝባ ወደፊት ቲክቶክን የቀደሞቹ ላይፍ ታይም አሉ ሼቦቹ ማለት ነው ሼቦቹ አለቅም ብለዋል። ግን ወደፊት ደግሞ ክሬቲቭ ሆነው ቤስት ኢመርጂንግ ውስጥ ያሉ ቲክቶከሮች እነማን ናቸው የሚለውን ነገር ማለት ነው እዛ ውስጥ የመረጥኩት አይ ቲንክ የናዝራዊ ነው። በ40 ዓመት እናት ላይ ጺምህን አትላጭ፣ ጺምህን አስይዘው እንደዚህ ጨርቄን ጥዬ ማበዴ ነው። መጀመሪያም እኮ ሰልባጅ ነው የለበስከው፣ የተጣለ ነው አንስተ የለበስከው። ምንድነው የምትለን? እንደዚህ ፍርምባ በሚሉ ጨዋታዎች 20 ሺህ ገብተናል። ይመቻችሁ። በስማ ናዝራዊ ይዘጉት ባይዘው አይ ቲንክ ኮሜዲ ላይም ስታንድ አፕ ላይም አውቀዋለሁ። ሂዝ በጣም ክሬቲቭ ኤንድ ጎ የመጣበት ዌቭ ትዝ ይላል። ናዝራዊ ሙድ የነበረበት ጊዜ በስማ ኤቭሪባዲ ዋዝ ሂቲንግ እና ብዙ ቲክቶከሮች አሉ እዛ ውስጥ ማለት ነው። እነ ፍቅር አሉ፣ እነ ፍርካስ አሉ፣ ባምሌ አለ አይ ቲንክ እንትን አለ እና ፍርካስን ታውቂያታለሽ? ፍርካስ እኔ ምንም የማውቀው ነገር የለም በእውነት ቲክቶክ ክሬቲቭ አዋርድ ከአርቲስት ቲቪ ጋር ከቅርንፉድ ጋር በመተባበር የሚያቀርበውን አዋርድ ቮት አድርጉ ለኔ አመሰግናል። ኮሜዲያን ሳይፈረጅ ምንም የማውቀው ነገር የለም ወንበሬ ልጅ ነው የምወጣው። እንግዲህ ኮሜዲያን ሰይፈ ከሳምንት እንደዚህ ያዝናናን ነው። እኔ በበኩሌ በጣም አዝናንቶኛል። ዘና ፈታ እንዳረጋችሁ ተስፋ አረጋለሁ። በሚቀጥለው ሳምንት ደግሞ ምን ይዞልን ይመጣ ይሆን የሚለው ነገር ካሁኑ አሳስቦኛል። እኔ ምክንያቱም ጓጉቼ የምጠብቀው ፕሮግራም ስለሆነ ማለት ነው። ቴንኪዩ እንላለን ኮሜዲያን ሰይፈ፣ አልሳትክም እስካሁን ድረስ። ለማንኛውም እንግዲህ ፕሮግራሞቻችን እነዚህን ይመስሉ ነበር። ዘና ፈታ እንዳላችሁ አንጠራጠርም። ታዲያ በሚቀጥለው ሳምንት ሌሎች አዝናኝ ፕሮግራሞችን ይዘንላችሁ እንመጣለን። ከዛ በፊት ግን የጂፓወር ቲክቶክ ክሬቲቭ አዋርድ 2025 ፕሮግራሙ ላይ ምን አለ ብላችሁ ለጠየቃችሁን ሰዎች አጠር አድርጌ መልስ ልስጣችሁ። ለማንኛውም በቅድሚያ ሽክ ብትን ፏ ብሎ ለመጣ ሰው እንዲሁም ደግሞ የሆነ ክሬቲቭ ሆኖ ዩኒክ የሆነ አለባበስ ሆኖ ካልቸራል ተች ስርዓታችን ወግ ባህላችን የጠበቀ አለባበስ ለብሶ ለመጣ ሰው እንዲሁም በተባለው ሰዓት በሰዓቱ በተገኘ ሰው ተሸላሚ እንደምትሆኑ ገልጸን ነበረ። ስለዚህ እሱንም እንዳትረሱት ማለት ነው። ከዛ በጊዜ ከደረሳችሁ በኋላ ፕሮግራሙ ላይ የተለያዩ የሚያማምሩ ፎቶ የሚያነሷችሁ የፎቶ ብዙዎች ይኖራሉ። እዛ ላይ የሄዳችሁ ፎቶዎቻችሁን ትነሳላችሁ። አዳራሽ ውስጥ ከገባችሁ በኋላም ታዲያ ግሩቭ አኮስቲክ ባንዶች ለስለስ ባለ ሙዚቃ ይቀበሉናል። እነሱን እያዳመጥን ዘና ፈታ እያለን የአደይ ስቱዲዮ ከዊሃ ጋር ይቀርብልናል ማለት ነው። ዊሃ በመናቀው አዝናኝ ሙዚቃዎቿ ዘና ፈታ ታረገናለች። ከዛም እንግዲህ ሽልማት ፕሮግራም ይጀምራል። የተለያዩ ተጋባዥ እንግዶቻችን፣ ኮንተንት ክሬተሮቻችን፣ እጩ ተወዳዳሪዎቻችን እንዲሁም የተለያዩ የመንግስት አካላትን ጨምሮ ትላልቅ ሰዎች የሚገኙበት እናንተም ኔትወርክ የምታረጉበት የምትወዱትን የምታከብሩትን ሰው የምታገኙበትና ከነሱ ጋር እንግዲህ በደንብ ተግባብታችሁ አውርታችሁ ተጫውታችሁ የምትሄዱበትን ፕሮግራም ነው ለእናንተ ይዘንላችሁ የመጣ ነው። ከዛም በሽልማት ፕሮግራሙ መሀል ላይ እጅግ የምንወደው ዲበኩሉ ከሌሊ ሌንሳሞ ጋር ቆንጆ ጥፍ
ጥፍጥ ያለ ሙዚቃውን ያቀርብልናል። ከዛም ሰርፕራይዝ ገስት ይኖረናል እዛው መድረክ ላይ ማለት ነው። ብቻ ለእናንተ ምን አለፋችሁ እጅግ ዘና ብላችሁ ቁም ነገር አዘል የሆኑ ነገሮች እንዲሁም ለእናንተ የሚጠቅም ብለን ያሰብናቸውን ነገሮች ሰብሰብ አድርገን ዘና ብላችሁ እንድትወጡ የሚያረጉ ፕሮግራሞችን አዘጋጅተንላችኋል ማለት ነው። የዕለት ዕለት እንዳትቀሩ በሰዓታችሁ ተገኙ እንላለን። ታዲያ እንግዲህ ይህ የጤና ይስጥልን ቲክቶክ ፕሮግራማችን በሚቀጥለው ሳምንት ደግሞ ለእናንተ ሌሎች ፕሮግራሞችን ይዘንላችሁ እንመጣለን ማለት ነው። እስከ ሳምንት መልካም ሳምንት ይሁንላችሁ።